በስንት ትግል መሰላችሁ እዚህ ቤት እንድትመጣ ያስፈቀድኩት እግዚአብሔር። አንቺ ድብልብል እንዳያችሁ ጨረቃዎቻችን ማታ ላይ ብላይ መተው ነበረ። ቅመምዬ መታለች። በስንት መከራ በስንት ትግል ነው ያመጣኋት እያለ ነበረ። እንዴት በስንት ትግል ትለናለ? አብራችሁ አይደለም ወይ የምትኖሩት እያላችሁ ነበረ። እያስከበራት ነው ባይዞ። እሱ እኮ አሁን ያለው እኮ እናቱ ጋ ነው አይደለ? እሷም ቤተሰቧ ጋ ነው አለችው። ስለዚህ አስፈቅዶ ማምጣት አለበት ማለት ነው። እያስከበራት ነው። እሺ አብሮ ነው የሚኖሩት። አዎ አንድ ግቢ ነው የሚኖሩት። ያ ማለት አንድ ክላስ ነው የሚኖሩት ማለት አይደለም። ክብሯን አስጠብቆ ያው እስካሁን ሁለታቸውም እየተጠባበቁ ማለት ነው። 2 ዓመት ሞልቷቸዋል ማለት ነው። ኤኒዌይስ የእናንተ ፍላጎት ነበረ ቅመምዬ ጌም እንድትጫወት ብዙ ብሩክ ሲገባ ላይፍ ሲገባ ትናገራላችሁ። ቅመም የቀጠሮ ጌም ትጫወት እያላችሁም ነበረ። በእናንተ መሰረት ያው ከግምጄ ጋር ሆነዋል። በጣም ወዳት ልጅ ናት። በቃ የሆነች ቀበጥ የሆነች ልጅ ናት እና ከቀበጧ ጋራ ሁለቱን ቀበጦች ማለት ነው ይጫወታሉ። እንግዲህ ደስ የሚለው ነገር ምንድን ነው? ለነዲያን ነው የሚያበሉት። የተሸነፈ ሰው ለነዲያን ያበላሉ። እናንተም ማለት መሸነፍ ማሸነፍ ያለ ነው። ግን ተናግረዋል። እነሱም ምንም ነገር ኮሽታ እንዳይኖር ብለዋል። እና ካሁኑኑ ሬዲ እንድትሆኑ ማለት ነው። ደስ ይላል ማለት ለነዲያን ማብላት ማለት ቀላል አይደለም። ማርያምን እናንተ መሳተፍ ትችላላችሁ። መሳተፍ ማለት በብር አይደለም ግዴታ ላይክ ማድረግ ይሄ መሳተፍ ነው ከበረከቱ ማለት ነው። ሼር ማድረግ መሳተፍ ነው ከበረከቱ ማርያምን እና እናንተም በዚሁ እንካፈል እላችኋለሁ በዚህ አጋጣሚ። እና ቲጂ ስልኬ ነው ጠላቴ ማለት ነው። አንበሶቹ እኮ እሷ ቤት በስማም በሽናቸውና ልጆቿ በርዝዴያቸው ነበረ መሰለኝ ትላንትና። አቢ በርዝዴ ለልጆችሽ ቲጂዬ የኔ እናት በጣም መልካም ሰው ነሽ፣ ጥሩ ሰው ነሽ። ልጆችሽ እንዳንቺ ጥሩ እንዲሆኑ መልካም እንዲሆኑ የተቸገሩት እንዲደርሱ ምናምን አስተምሪያቸው እንዲወጡ ባንቺ ማለት ነው። በእርግጥ ልጅ እንዳስተዳደግ ነው እንዳያያዝ ነው። ግን ደግሞ አንቺ እንዳንቺ እንዲሆኑ አድርጊያቸው። አይሆብሶ ተስፋ አደርጋለሁኝ በአንቺ እንዲወጡ ማለት ነው። አቢ በርስዴ ቱዩ ለልጆችሽ ማለት ነው። የኔ እናት በጣም ነው የምንወድሽ፣ በጣም ነው የምወድሽ እኔ በግሌ ካወኩሽ ቀን ጀምሮ ማትቀየሪ ማትለወጪ እናት አይቻለሁ። ከጨረቃዎቻችን እናቶቻችን ማለት ነው። በጣም ነው የምንወድሽ የኔ እናት ማለት ነው። እንግዲህ ማታ ገስት እያስገቡ ነበረ ማለት በጣም ደስ ይላል። አንዳንዴ እንደዚህ ጊፍተሮችን አስገብታችሁ ብታወሩ ለሌሎቹም 2 ሰከንድ 3 ሰከንድ ብታወሯቸው ደስ ይላል። እናም ቃል ገብታል እንድታስገባ ማለት ነው። እንግዲህ አንዷ ከጊፍተሮቿ አንዷ ገብታለች። ብዙ ናቸው ገብቷል። ከጊፍተሮቹ 3 ናቸው 4 ገብቷል እና ደስ ይላል። ሁሌም እንደዚህ ያስገባቸው ማለት ነው። እንግዲህ እያዛጋችን ነበረ፣ እኛንም ቲጂ እየመረቀቻቸው ነበረ፣ እያሽኮረመመቻቸው ነበረ እና በጣም ደስ ይላል። ጥሩ ቆይታ ነበራቸው ከቲጂ ጋራ ማለት ነው። ሌላው ምንድን ያሉት ሂስቶሪ አድርገዋል። ሁለቱም አንድ አይነት አንድነታችን ውበታችን የጨረቃ ፋሚሊ ብለው ጽፈዋል። ቅመም እየቀጥላ ምንድን ነው ጻፈችው? እህት ለእህቱ ጠላት አያዘጋጅም ያስከብራል እንጂ አያስንቅም ብላለች። እና ባይዞ ይሄ ሁላችንም ነው። ማርያምን እኔ ሁሌ ይላለሁኝ አይደል ማርያምን የዛኔ ክፉኝ የተጣሉ ጊዜ ራሱ ታው ተረጋጉ፣ የተረጋ ወተት ቅቤ ይወጣዋል ሁሌል ነበረ እመቤቴን። እና መከፋፈል ምንም አያበጅም። አንዱን ጥላችሁ አንዱን እያነሳችሁ ምንድን ነው ጠላት ነው የምታተርፉት። ገብቷችኋል አይደለ? እና ይህንን ሁላችንም የሚያስተምር ነገር ነው። አሁንም አታድርጉ ማለት ነው። ማርያምን ጥሩ አይደለም፣ ፌር አይደለም። ብሩክ የምትወዱት ነገር ከሆነ የሚወደውን ሰው ግዴታ ውደዱለት ሳይሆን አክብሩለት። ቅመምዬን የምትወዷት ነገር ከሆነ ግዴታ ውደዱላት ሳይሆን አክብሩላት። ማርያምን ይሄ ነው። አሁን ቅመምዬ ትላንትና የከፋት ምንድን ነው? በብሩኬ ፊት መናገርዋ ነው ገኒ ማለት ነው።
ማለት እኛ የምንወድሽ እህቶችሽ አቴንሽን እየሰጠሽን አይደለም፣ ብሩክ መልስ ይመልሳል በሚል ነው እና ያስፈቀርኩት በስንት ትግል መሰላችሁ እዚህ ቤት እንድትመጣ ያስፈቀርኩት እግዚአብሔር። አንቺ ድብልብል ሃይ እንዴት ናችሁ? በስንት ትግል መሰላችሁ ነገ ከቤት ብባረር አራት ባረሪ ማሪያ እያሉ ነው። በስንት ትግል ሙሺ ከኔ ጋር ታራለች ተብሎ በቃ ከሙሺ ጋር ልታድር ነው የመጣችው። የከፋኝ ሁሉ በሷለፈ ገምተናል የሚል ነገር ሲጀምር እናንተ እኮ አስገምቱ። የምር የታሰረ ዘላም የተፈታ ቅምጥ ለእንትና እልካለሁ ብዬ ግምጃዬን ጠብቂኝ ብያት ነበረ። ወይዘሪት እህታችን የታለች ከበላቸው ጋር ጀመሩ መሰለኝ። ሂዱባ ግምጃዬ ጋር ጌሙን እንትን ትበልና ትጥራን። ብርሃን ፍቅሪ አጎን እርጉዟ ልጅ አያቻት። አስቸገረ እየበላሁት ያንቺ ቢሆን ጥሩ ነው በልሽ። ኧረ ዝም በል። እኔ ጸጉሬ የምጠቀመው ስለማታውቅ ነው። ሰላም ቢያቸው። ሰላም ቤተሰብ እንዴት ናችሁ? አያችሁ አይደለ? ያንቺ ቢሆን ምናምን ነገር ለማለት ይሞክራል። ግን እኔ የምጠቀመው ቅባት ተወለደ ማሬ ብላሻለ። ምን እንደዚህ አንቃት? ምንድን ነው የሚወለደው? በክር አንቃት። ባንዴ እኮ ልጁን እንጠብቃለን። እንዳትወጣ ስሪያታለሁ። በስንት ልመና መሰላችሁ ዛሬ ያመጣኋት። ጾታ ላየው ሲሰልመተ እኔ ማሙል ቢሆን ጾታ ላይ እግዚአብሔርን የሰጠኝን ይስጠኝ። መጓጓት አይሻልም? እሱም ይሻላል እኮ። ሰላም በያቸው። እሺ በደምብ እሺ። እንዴት ናችሁ ግን? ደህና ናችሁ? እኔ ደህና ነኝ ይመስገናለሁ። ያው እንግዲህ ዛሬ አርክኝ ነበር። ወለድሽው? ኧረ አልተወለደችም። ይኸው አስሬያታለሁ እንዳትወጣ። እነ ፍፄ ያደከምኝ እኮ ዛሬ። ግን ደስ የሚል ዝገት ነበር። ብርሃን ፍቅሪ ለማዛግ ያክል ነው። እኔ ታቁኛላችሁ፣ ሲነሳብኝ ሲደብረኝ ምናምን እንደዚህ አይነት ሀሳብ አምጥቼ ነው ማዝገው። ግን ጎበዝ ነኝ። ፋሚሊዎቻችንን ደስ ብሏቸዋል። ዋናው እሱ ነው። እሺ ያረዳልኝ። ደስ ብሏቸው እንዴ? በጣም እንዴ ደስ ያለች። እየተፍታቱ ነበረ ማለት እንትን ነው እንዴ መሰለሽ፣ ደስተኛ ነበሩ ስልሽ በቃ ስቀውበታል ቪዲዮን። በቃ ያስቃል እኮ እነዚህ ያረገሙ ልጆች ይዘሽ እንዴት ነው ማያስቀው? ሶስት እንጂ ሆድሽ ውስጥ ካለው ልጅ ጋር። እሺ እንትን ልበል። ቆይ ብርሃን ፍቅሪ አጎናጸፍኪው